እናት አይደለሁም በጭራሽ። እየሰማሽ ነው? ውሸቷን ነው ማሚዬ። እኔ እና አንቺን ለመለየት የተሰራ ሴራ ነው። አንቺ ጋር ለምን አለያየሽኝ? ለገንዘብ ብለሽ ነው አይደለ? አይደለም። እኔ አንቺ ልጅ ብቻ ነኝ። አንቺ ልጅ ብቻ ነው። ውሸታም አትዋሽኝ አላልኩሽም? አንቺ የኔ ልጅ አይደለሽም። እየሰማሽኝ ነው? የኔ ልጅ እሷ ብቻ ናት። እሷ ብቻ። አንቺ የኔ ልጅ አይደለሽም በጭራሽ። የኔ ልጅ አይደለሽም። የልጅ ልጅ ነጥቀሻል አይደል? አንቺ ገና ብዙ እስር ቤት ነው ማስገባሽ። እስር ቤት አስቀምጥሻለሁ። አንቺ ባለጌ ውሸታም ነሽ። እሺ እኔ ግን ክርስቶስን አይደለሁም። ግን በአምሳሉ ተፈጥረናል አይደል? ብሌን ለአንቺ ስል ነው እያልኩ አልደልልሽም። ለማንም ይሁን ለማን በቃ ትልቅ ጥፋት አስፈቻለሁ። ይቅርታ። አንድ ነገር ልንገርህ፣ ድምፅህን ስሰማው እራሱ በጣም ታስጠላኛለህ። በአንተ ልክ አስመሳይ ሰው አይቼ አላውቅም። እንዴት ግን አስቻለ? ብሌን መውቀስ ምቹን ያህል ሁሉ ቀሽን፣ ማድረግ የምችው ነገር ሁሉ አድርጊብኝ፣ ብቻ ሁላ ደብድቢ። ግን ማድረግ ያለብሽን አድርገሽ ስጨርሽ ይቅርታ ብቻ አድርጊልኝ። እሱን እኮ ነው ማድረግ የማልችለው። አሁን ስራ አለብኝ። ዞር በል። ምን እያደረግሽ ነው? አይ ምንም አይደለም ሰላም። እትዬ ስራዬን እንዳልሰራ እያስቸገረኝ ነው። አሁን ራሱ መንገድ ዘግቶብኝ ነው የመጣሽው። ዳግም ምን እየሆንክ ነው? ምን አይነት ብልግና ነው? ከመቼ ጀምሮ ነው እንዲሆንከው? አይደለም እኮ ሰላም። ዝም በል። እኔ እንደዚህ አይነት ነገር አልወድም። ካሁን በኋላ አጠገቧ እንዳትደርስ ነግሬሃለሁ። እንኳን መንገድ ልትዘጋ አይደለም ቀና ብለህ ብታያት ከዚህ በኋላ ቡርድ ከራሴ። አሁን ከፊቴ ጥፋ። ምን ሆኜ ነው እንደዚህ ያልኩት? የፈለገ ነገር ቢገጥመኝ ለትዬ መናገር አልነበረብኝም። ምን ነካኝ በፈጣሪ። ጠራኝ። ካሁን በኋላ አንተ ሰው መስለ እባብ እያለች ሰደበችው እና ድጋሜ ላይ ካልፈልግም አጠገቤ እንዳደርስ ብላ አባረረችው ማለት ነው። እባክሽ ላስረዳሽ፣ እባክሽ ይሄን ሁሉ የፈለግሽውን ልትቀጭኝ ትችያለሽ፣ ነገር ግን ለአንድ ደቂቃ ብቻ አዳምጪኝ አላት። ነገር ግን አልሰማም ብላ በጥፊ አለችው ማለት ነው። እና እሷ ለሳ ብሎ እንዳገታት እናቱን ነገራት። ግን እሷ በጭራሽ ልሰማ አልፈልግም ብላ በጥፊ ስትለው እንዳጋጣሚ ቃል ተያለች እና እንዴት በጥፊ ትመችዋለች? ቦታሽን አታውቂም እንዴ አንቺ ገረድ እያለቻት ትታመነጫጭቃት ነበር። በገዛ ጥፋቴ ነው መማታት ብቻ ሳይሆን የፈለገችው ታድርጊ ዝም በይ ይላታል። ነገር ግን እንዴት ብደፍር ነው ዳጊን የምትመቺ ብላ ዳጊ ቃል ለራሷ ስለምትፈልግ አውቃ እንደውም ጥሩ አጋጣሚ ነው። በዚህ አጋጣሚ ዳኒ ከኔ ጋር ይሆናል። ስለዚህ እንግዲህ ብሌንን እሷን ለማብሽቀና እሷን ለማናደድ ጥሩ ሰው መስላ ለማቅረብ ትሞክራለች። እንግዲህ አጋጣሚ ሲጀመር እኔ ያለው ከዛ ጋር እድጋ መሆን አይገባም እያለችው በውስጧ እና የማይረባ ነው እንጂ እንዴት የገዛ እናትሽ ያግታታል? ይሄ የማይ ነገር ነው እያለች ብሌንን እንድትናደድና ዳንን እንድጠላ እየገፋፋቻት ነበር። እባክሽ ቃል ምንም ነገር አትበይኝ፣ ዝም በይኝ እያለቻት ነበር። እናታ ሰላም ስትመጣም ምን ተፈጠረ ልጆች ብላ ስትጠይቀው እናትን ያገተ ሰው እኮ ታወቀ፣ ከዛ ዳኒ ነው ግን አላለችም ማለት ነው። ታዲያ ማን ነው ያገተ ብላ ስትጠይቀው የሰፈሩ ሰው እንደሆነ ነገራት። ዳኒ ከሷ ጋር ከብሌን ጋር ያሳለፈውን ነገር እያስታወሰ ነበር። እያለቀሰች እና ሳዝናናት የነበረው እንደውም ከሷ ጋር ስትከፋ ሁሉ ነገር ስትነግረው ነበርና ኤድን ሲሰማ እያዘነ ነበር። ከዛ ሳሚ ሂደውልለትና እንዴት ነው ፎቶ አነሳሽ ላይ ጎበዝ ነኝ አይደለ እንዴ እያላት ነበር። ከዛ ሳሚ እመነኝ እገላለሁ፣ እንዴት ብደፍር ነው ጭራሹ የምደውልልኝ? እንዴት እንደዚህ ታረጋለህ? አንተ ማትረባ እገልሃለሁ፣ ጠብቀኝ እገልሃለሁ እያለ ሳሚ ላይ እየጮኸ ነበር። የፈለግክም ማድረግ ትችላለህ፣ ምንም አታመጣም እያለኝ ነበር። እንግዲህ ቃል ደግሞ ለማስመሰል እንግዲህ የተደረገው ነገር በጣም አዝኛለሁ፣ ግን ቢሆንም እንግዲህ እኔን ያደረክበት ምናልባት ምክንያት ይኖራል። ምናልባት ደግሞ እሷን ለመርዳት አስበህ ይሆናል እንደዛ ያደረክ። እንደዛ ነው የምታስቢ? አዎ እኔ ቢሆን ያው ምናልባት ለእኔ ብለህ ነው እንደዛ ያደረክ ብዬ አስባለሁ። ለዛ ይሆናል እያለችው ቢሆንም
እሷን ተዋት በቃ አሁን ከኔ ጋር አሁን እያለች ለማባል እየሞከረችው ነበር። ከዛ ገኒ ጋር ስልክ ይደውልለትና የብሌን እናት የት እንዳለችና እንድናገራት ይወስናል። እናም ቾኮሌት ገዝቶ ለብሌን ይልክለታል። የላከው ግን ሳሚ ነው። ግን ማን ብላ ስጠይቀው እኔን አታታቂኛለሽ፣ ነገር ግን እኔ በደም አቅሻለሁ፣ ቆንጆ ነሽ ምናምን እያለ መቀወጣጠር ጀመረ። እንግዲህ ፍቅር እያጫወተ ነው ሳሚ ማለት ነው። እንግዲህ እናቷ ገኒ ደግሞ የእሷ ፎቶ እናቷ ያለችበት አድራሻ ስለታወቀ ለብሌን እየሮጠች መታ ለመናገር ተወስናለች። በጣም ደስ ብሏት ስለነበረ ማለት ነው። ሳሚ እንግዲህ እናትሽ በህይወት እንዳለችና እንደውም እናትሽ ያለችበት አድራሻ ነገ ወስድሻለሁ ስላሉኝ የሆነ ቦታ ተቀጥራለሁ እና እዛ ሄጄ እናቴ ልትገኝ ነው ብላ በጣም ደስ ብሏት ሁሉንም ሰላም እናቴን አገኛታለሁ በቅርቡ አይደለም ብላ ብሌና በጣም ደስ ብሏት ነበር። ምክንያቱም እናቷን የምታገኝ መስሏት ስለነበረ በጣም ደስ ብሏት ነበር። ገኒም አዎ እናትሽን ታገኛለሽ እንኳን ደስ አለሽ ብሌን እያለች ነበር። ሰላም ልጇ መሆኗን አታውቅም፣ ግን እናትሽ ተብላ የምትመጣው ማን እንደሆነች አላወቀችም። ይህን ስትሰማ ቃል ግን ደነገጠች። እኔ በህይወት እያለ በጭራሽ ሰላምና ብሌን አንድ ላይ መሆን የለባቸውም። እናትና ልጅ መሆናቸው ከታወቀ እኔ ገደል ነው የምገባው። ስለዚህ እነሱ ሳይታወቅ የሆነ ነገር ማድረግ አለብን ብላ በጣም ደንግጣ ስለነበረ ባይሉ ጋር በተደጋጋሚ ስደውል ባይሉ ግን ስልኩን አያነሳም ነበር ማለት ነው። ነገር ግን ድጋሚ ደወችና ባይሉ የሆነ ነገር ማድረግ ትችላለህ፣ የሆነ ነገር አድርግ ብሌን እናቷ ጋር ልትገናኝ ነው። የሆነ ሰው እናቷ ያለችበት እንደማቅ ተናግሯል። ወይኔ ፈጣሪ ሆይ በጭራሽ እኔ በህይወት እያለ ይሄን እንዳጣ አልችልም። ሀብቱን በሙሉ የራሷ ማድረግ ስለምትፈልግ ይሄ ሊሆን አይችልም እያለችው ነበር። እናም በጣም ስታስብና ስትጨነቅ ነበር። ከዛ የብሌን እናት ስትሄድ ከዛ ደህና ትላለች እንደሞ የማትረባ እያለች ስታምንጫጭቃት ነበር ማለት ነው። ከዛ ቃል ሰላምዬ ጋር ትሄድና እናትሽ አንድ ሰው ልጅሽ አለች ብሎ በመጣ ትቀበልሽ? አይ አንቺ እኮ ልጄ ነሽ ብላ እንደው በሀሳብ ተኝታ በህልሟ አንቺ ልጄ አይደለሽም ብሌን ነች ልጄ ብላ አቅባ ስትስማትና እሷን በጥፊ ስትመታ በህልሟ እያየች ነበር። እና ፈጣሪው ህልም አድርግልኝ፣ ህልም ነው ይሄ ህልም ነው፣ በቅጀቴ እንዳልቅልኝ ነው የምፈልገው። በጭራሽ ይሄ በህይወት ሊሆን አይችልም፣ በህልም የመጣ በሌላ ነው። ስለዚህ ባይሉ የሆነ ነገር ማድረግ አለበት ብላ እያሰበች ነበር። እንግዲህ በህልም ብሌን ደስተኛ ሆና ስታይ እጅግ በቅናትና በንዴት ትጥፋለች ማለት ነው። ከዛ ላበላቦና ፈጣሪ ሆይ በህልም ይለፍልኝ፣ በህልም ይለፍ እያለችው ስትጨነቅ ነበር። ምክንያቱም ብሌን የሰላም ልጅ መሆኗ ከተረጋገጠ እንግዲህ ያልቅለታል፣ ትታሰራለች። ልጅ መሆነ ልጅ ነኝ ብላ በመቅረቧ ስታስብ ነበር። እና በድጋሚ እባክሽ ይቅርበኝ፣ ፈለግሽውን ማድረግ ትችያለሽ፣ ፈለግሽው ልትናገሪኝ፣ ልትቆጨኝም ልትመችኝም ትችያለሽ። ብሌን ካንቺ መረቅ አልችልም፣ ስለዚህ ይቅርበኝ እያላት ነበር። ነገር ግን ብሌን በጭራሽ ይቅር አልልም፣ ስለዚህ እባክህ ተወኝ፣ ራቀኝ እያለችው ነበር ተደጋግማ። ከዛ ሰላምዬ ድንገት ስትመጣ ልጆች ምን እየተፈጠረ ነው ብላ ስትጠይቃ ብሌንም ስራ አላሰራም ብሎ መንገዴ ላይ ቆሞ ስራ አላሰራም ብሎ ነው እትዬ ይቅርታ አለችው። ዳጊ እንደዚህ አይነት ልጅ አትመስለኝም፣ ቆይ ምን ትሰራለህ እዚህ? ውጣልኝ ከቤቴ። ድጋሚ ፊት ለፊቷ ቆማ ሳይ እመነኝ ከዚህ ቤት ነው የምትወጣ ብላ አስፈራሮች ማለት ብሌን ከተናገረች በኋላ ደግሞ ጸጸታት ማለት ነው። ምን ነው ይሄን መናገር አልነበረም ለእትዬ ብላ ስታስብ ነበር። ከተናገረች በኋላ ጸጸታ ማለት ነው። ዳጊ እጅግ በጣም ተናዶ እንዴት ለሰላም ትናገራለች ብሎ ሰላም በቃ ስራሽ ስሪ አርፈ ስራሽ ብሎ ትሄዳለች ማለት ነው። ነገር ግን ዳኒ እጅግ በጣም ተናዶ ነበር። ከዛ ጥሎ ይሄዳል ማለት ነው። እንግዲህ በጣም ፈርታ ነበር ቃል እጅግ በጣም ፈርታ ነበር። ምክንያቱም የብሌን እናት ማን እንደሆነች ባታውቅም ነገር ግን ምንም ነገር አታስቢ፣ ምንም አይፈጠርም እያላት ነበር ባይሉ። ነገር ግን እሷ ሳሚን እንደላከው ነገራት። ነገር ግን በጣም ፈርታ ነበር ማለት ነው። የብሌን እናት ማን ሆነች ትሆን እያለች ስትጨነቅ ነበር ማለት ነው። ሆኖም ግን እሺ በቃ ባይሉ አንተ እንደቀላል እያየህ ነው እያለችው ነበር። ምንም አይፈጠርም አልኩሽ አይደለም እንዴ? ምንም አትጨነቂኝ፣ አርፈሽ ተቀመጪ እያለች ብሌን እናታን ፎቶ ይዛ ስትመጣለት በጣም ደስ ብሏት ነበር። እንኳን ደስ አለሽ ብሌን እያለቻት የእናታ ፎቶ ካፍታ ለማየት ባይታይ እኮ እውነቱም ላይሆን ይችላል እያለችው ነበር። ነገር ግን ለማየት በጣም ጓጉታ ነበርና ተንጠራርታ እያየችው ነበር። ነገር ግን ብሌን የእናታን ፎቶ ስታይ እጅግ በጣም ደስ ብሏት እናቴን ትመስላለች፣ እኔን ትመስላለች፣ እስቲ አምጪ ብላ ሰላምዬ ወስዳ አየችና ቃሉ ማየች። ልክ ስታየው ፎቶ የላሰው ሲሆን
በጣም ነበረ ደስ አላት ማለት ነው። ነገር ግን እንደዛ ባይሉ የእውነት ትችለዋለህ ባይሉም እንዴት ሸወድካት? እቺ ገረድ ትክክለኛ እናቷን ያገኘች መስል እኮ በጣም ደስ ብሏታል እያለችው ሙድ እያዘችበት እያሳቀች ነበር። ብሌን ግን እውነተኛ እናቷን ያገኘች መስላት በጣም ደስ ብሏት ፎቶን እያየች ደጋግማ እየሳመች ነበር። ከዛ ብሌን ቃል ትደውልለትና ለባህሉ ትችላለህ፣ ልጅቷ እኮ ትክክለኛ እናትን ያገኘች መስላት በጣም ደስ ብሏት ነበር። ግን የእውነት ባይሉ ትችላለህ፣ ነግረሽ ነበር እኮ ይሄ የኔ ጨዋታ ነው። መጀመሪያም ሀሳቡ የኔ ነበር። በዚህ ነው እሷን ልንገላገላት ከዚህ አርቀን የምንልካት በዚህ ብቻ ነው እያለት ነበር። እንዳጋጣሚ ስልክ ስታወራ ዳጊ ከኋላ ቆሞ እየሰማት ነበር እና ጨዋታ የባህሉ ጨዋታ እንደሆነ የብሌን እናት ትክክለኛ እንዳልሆነችው እያወሩ ነበር እና ቃልም ይሄንን ነገር ታቅ ነበር። ከኋላ እሷ ደስ ብሏት ነበር ምክንያቱም ይሄ ጨዋታ ውድቅ ስለተደረገ፣ እሷ ግን ደስ ብሏት ለባይሉ እያወራች ነበር። ያወራችውን በሙሉ ዳጊ ቆሞ እየሰማት ነበር ማለት ነው። በጣም ደነገጠ። ምክንያቱም የብሌን እናት ብሌን